ለሁላችሁም ለዩቲዩብ ቻናል ቤተሰቦቹን እያልኩ ፕሮግራም ጀምራለሁ። በተለይ በዛሬ ፕሮግራም ላይ በተደጋጋሚ ራስ ምታት ለሚያስቸግራችሁ ሰዎች በተለያየ ልዩነት፣ በተለያየ ቀናት፣ በተለያየ ሳምንታት ውስጥ የራስ ምታት ለሚያስቸግራችሁ ሰዎች የሚሆን መፍትሄ ይዤላችሁ መጥቻለሁ። በዋነኝነት የሚጠቀሱ ምክንያቶችንና ወደ መፍትሄዎቹ እንሄዳለን ማለት ነው። እንደምትጠቀሙበት ጠቃሚ መረጃዎችንና ከራስ ምታት ጋር በተገናኘ ለተፈጠሩ ችግሮች ምላሽና መፍትሄ እንደምታገኙበት ተስፋ አደርጋለሁ። ከዛም ባለፈ ራስ ምታት አንድ ሰው በራስ ምታት በሚታመምበት ጊዜ ራስ ምታቱ ከባድ ብለን የሕክምና ባለሙያዎችን ማየት ያለበትም ደግሞ ከሕክምና ባለሙያዎች ጋር በተገናኘ ችግሩ የሚያስኬደው መቼ ነው የሚለውንም አንድ ላይ ያያይዘን እናነሳለን። ቀጥታ ወደ ቪዲዮ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰዎች እኔ ዶክተር ዳኒ ይባላለሁ። የስነ አእምሮና የስርዓተ ፆታ ኤክስፐርት ነኝ። ቻናሌን ሰብስክራይብ ብታደርጉ ብዙ ይጠቀማሉ። ከጤና ጋር ከስነ አእምሮ ጋር በፍቅር ህይወት ውስጥ በትዳር ውስጥ ለሚነሱ ጥያቄዎች ምላሾችን፣ ጠቃሚ መረጃዎች የምታገኙበት ቻናል ነው። ቀጥታ ወደ ቪዲዮ ከመግባቴ በፊት ቻናሌን ሰብስክራይብ በማድረግ ጎን ያለችውን የደውል ምልክት አንዴ በመጫን ዩቲዩብ ቻናል ቤተሰብ በመሆን ብዙ እንድትጠቀሙ በዚህ አጋጣሚ አበረታታችኋለሁ። ቀጥታ ወደ ቪዲዮ እንገባለን። በመጀመሪያ ደረጃ ከራስ ምታት ጋር በተገናኘ በተደጋጋሚ ለሚፈጠር ራስ ምታት ከሚያጋልጡ ምክንያቶች መካከል የተወሰኑትን እናያለን። በመጀመሪያ ደረጃ በቂ ውሃ ለመጠጣት ነው። አንድ ሰው በቂ ውሃ በየቀኑ ማይጠጣ ከሆነ ከዚህ በፊት በተደጋጋሚ ተናግሬያለሁ። በቂ ውሃ ማለት በቀን 8 ኩባያውም ደግሞ ቀላስ መጠጣት ነው ብያቸዋለሁ። ይሄን የውሃ መጠጣት ሂደት በተደጋጋሚ የማይጠቀም ሰው በቀን ውስጥ አትሊስት ከ6 እስከ 8 ቀላስ ውሃ የማይጠጣ ሰው ከራስ ምታት ጋር በተገናኘ በጊዜ ሂደት ሊጋለጥ ይችላል። ከዛ ባለፈ ደግሞ በተለይ ምግብ እየዘለላችሁ የምትመገቡ ሰዎች አንድ ሰው በቀን ቁርስ፣ ምሳ፣ ራት መመገብ መቻል አለበት። ቁርስ ዘላችሁ ምሳ በልታችሁ ራት የምትበሉ ሰዎች ወይም ደግሞ ቁርስ ትበሉና ምሳ ዘላችሁ ራት የምትበሉ፣ አንዳንዴ ራት ብቻ የምትመገቡ ሰዎች፣ ምግብ ሂደቱን የምትዘሉ ሰዎች፣ በስርዓቱ የማትመገቡ ሰዎች ከራስ ምታት ጋር በተገናኘ ለሚፈጠሩ ችግሮች የመጋለጥ እድላቸው ከፍተኛ ነው። እንደዚህ አይነት ነገሮች የምታደርጉ ከሆነ ከራስ ምታት ጋር በተገናኘ በጊዜ ሂደት ልትጋለጡ ትችላላችሁ። በተለይ አሁን ራስ ምታት የሚያጋጥማችሁ ሰዎች ይህን ነገር ሲዞሩ ብላችሁ ውሃ በስርዓት ትጠጣላችሁ፣ አመጋገቦች የተስተካከለ ነው፣ በቀን 3 ጊዜ በስርዓት ትመገባላችሁ፣ የመታየት መቻል አለበት። ሌላኛው አልኮል የምትጠቀሙ ሰዎች፣ በጣም በተደጋጋሚ እነዚህ አይነት ነገሮች የምታደርጉ ሰዎች ከራስ ምታት ጋር በተገናኘ ለሚፈጠር ችግር ልትጋለጡ ትችላላችሁ። ሌላኛው ደግሞ ኤክሰርሳይዝ አለማድረግ ይህን ችግር ሊፈጥር ይችላል። ኖርማሊ በሳምንት ውስጥ ምንም አይነት እንቅስቃሴዎችን የማያደርግ ሰው ከራስ ምታት ጋር በተገናኘ ለሚፈጠር ችግር ሊጋለጥ ይችላል። እንቅስቃሴዎችን ማድረግ የማይወድ ሰው፣ ኖርማሊ ቀናቱን በሙሉ በመቀመጥ የሚያሳልፍ ሰው ከእንደዚህ አይነት ጋር በተገናኘ ለሚፈጠር ችግር ሊጋለጥ ይችላል። በአጠቃላይ እነዚህ በጥቂቱ ምክንያቶች ናቸው ከራስ ምታት ጋር በተገናኘ ለሚፈጠሩ ምክንያቶች ዋነኞቹ እነዚህ ናቸው። ሌላኛው በተለይ አብዛኛው ሰው ከራስ ምታት ጋር በተገናኘ ለሚፈጠሩ ችግሮች ይጋለጣል። ነገር ግን አብዛኛው ራስ ምታት ያን ያክል አሳሳቢ አይደለም፣ ወይም ደግሞ ከሌሎች ችግሮች የመጣ ሳይሆን አሁን ከጠቀስኳቸው ችግሮች አማካኝነት ይመጣ ሊሆኑ ይችላል። አንዳንዴ ግን ሌሎች ምክንያቶች ሊኖሩ ይችላሉ። አብዛኛው በራስ ምታት የሚቸገር ሰው ግን ዋነኛው መሰረቱና ቤዙ ወይም ደግሞ ምክንያቱ ከላይፍ ስታይል ጋር ከአኗኗር ዘይቤ ጋር በተገናኘ ሊፈጠር የሚችል ነው። ለምሳሌ አንድ ቲፕ ልንገራችሁ። ለምሳሌ አንድ ሰው በቀን 10 ሰዓት የሚሰራ ቢሆን በሳምንት ውስጥ ከሰኞ እስከ ዓርብ ድረስ 10 ሰዓት በየቀኑ የሚሰራ ቢሆንና ቅዳሜና እሁድ ደግሞ ረፍት ቢሆን ቅዳሜና እሁድ ዕለት ራስ ምታት ሁሌ ቢያስቸግረው ይሄ ነገር ለምን መሰላችሁ የሚፈጠረው? በተለይ አንዳንድ ሰው ምን ይመስለዋል? አሁን ከሰኞ እስከ ዓርብ ድረስ በጣም በስራ ቢዚ የሆነ ሰው ቅዳሜና እሁድ አብዝቶ እንቅልፍ ይተኛል። አብዝቶ እንቅልፍ መተኛት ራስ ምታትን ሊያስከትል ይችላል። ምክንያቱም ከሰኞ እስከ ዓርብ ድረስ በአግባቡ እንቅልፍ የተኛ ያልነበረ ሰው፣ ለምሳሌ 10 ሰዓት የሚሰራ የነበረ ሰው ልክ ቅዳሜና እሁድ ለሚፈጠር ራስ ምታት የሚጋለጥበት ዋነኛ ምክንያት አብዝታችሁም ደግሞ ኦቨር ስሊፒንግ ምንለው ነው። ምክንያቱም ኦቨር ስሊፒንግ ምን ሊፈጥር ይችላል? በሰውነታችን ውስጥ ራፒድ የሆነ የኒውሮ ትራንስሚት ሪሊዝ እንዲሆን ያደርጋል። ኒውሮ ትራንስሚት የምንላቸው መልእክት በሰውነታችን ውስጥ የሚያስተላልፉ ሆርሞኖች ናቸው፣ ኢምፐልስ ናቸው። የነዚህ በጣም ከመጠን በላይ የበዛ የኒውሮ ትራንስሚት መመንጨትን ያስከትላል። እንደዚህ አይነት ሁኔታዎች ራስ ምታትን ሊያስከትል ይችላል። ስለዚህ ከሰኞ እስከ ዓርብ ቢዚ የምትሆኑ ሰዎች፣ ለምሳሌ ከሰኞ እስከ ዓርብ 10 ሰዓት የምትሰሩ ሰዎች፣ ቅዳሜና እሁድ ረፍት ያላችሁ ሰዎች ቅዳሜና እሁድ አብዝታችሁ መተኛት ራስ ምታትን ሊያስከትልባችሁ ይችላል። ስለዚህ ቅዳሜና እሁድን አንድ ሰው ምንም ያክል ከሰኞ እስከ ዓርብ አብዝቶ ስራ ቢሰራም ቅዳሜና እሁድን በ7 እና 8 ሰዓታት መካከል ነው እንቅልፍ መተኛት አለበት። በእርግጥ ደክማችሁ ሊሆን ይችላል፣ ብዙ ስራ ስለምትሰሩ ድካም ይኖርባችሁ ይችላል። ነገር ግን አብዝቶ እንቅልፍ መተኛት ዊከንድ ላይም ደግሞ የሳምንት መጨረሻ ያሉ ቀናቶች ላይ አብዝቶ እንቅልፍን መተኛት ራሱን የቻለ ችግር ሊፈጥር ይችላል። ምክንያቱም
ከሰኞ እስከ ዓርብ የነበረው የዚህ ስትረስ ሆርሞን መመንጨት ሂደት ልክ ቅዳሜና እሁድ ላይ አብዝታችሁ እንቅልፍ በምትተኙበት ጊዜ ሎወር ያደርጋል፣ ይቀንሳል፣ በጣም ከመጠን በላይ ይቀንሳል። እንደዛ አይነት ሁኔታዎች የሚፈጠርበት ዋነኛ ምክንያት ኒውሮትራንስሚተሮች ከመጠን በላይ ስለሚመነጩ ነው። ሰኞ ቅዳሜና እሁድ ላይ በተከሰተው ድንገታዊ ለውጥ ከፍተኛ የሆነ የኒውሮትራንስሚተር መመንጨትን ያስከትላል ሰውነታችን ላይ። እንደዛ አይነት ሁኔታዎች ራስ ምታትን ሊያስከትል ይችላል። ስለዚህ ቅዳሜና እሁድ ረፍት ያላቸው ሰዎች ቅዳሜና እሁድን ከ7 እስከ 8 ባሉ ሰዓታት መተኛት በቂ ነው። ከዛ ውጭ ያሉ ሰዓቶችን በእንቅስቃሴ ማሳለፍ ወይም ደግሞ ወክ ማድረግ ሊሆን ይችላል፣ ኤክሰርሳይዝ ማድረግ፣ ሰውነታችሁን ሊያፍታታ የሚችል ነገሮችን ማድረግ የተሻለ ነው፣ አብዝቶ እንቅልፍን ከመተኛት ማለት ነው ቅዳሜና እሁድ። ስለዚህ እንደዚህ ቅጽበታዊ የሆነ ሰውነታችን ላይ የሚፈጠሩ ለውጦች ራሳቸውን የቻሉ ችግሮችን ሊፈጥሩ ስለሚችሉ፣ ስለዚህ አሁን ቅዳሜና እሁድ ላይ ራስ ምታት የሚያስቸግራችሁ ሰዎች ከሰኞ እስከ ዓርብ ስራ እየሰራችሁ ቢዚ ሆናችሁ ምንም ራስ ምታት ሲያስቸግራችሁ፣ ቅዳሜና እሁድ ላይ ራስ ምታት የሚያስቸግራችሁ ሰዎች ከእነዚህ አይነት ምክንያት ጋር በተገናኘ ሊሆን ስለሚችል አብዝቶ እንቅልፍ መተኛትም ይህን ችግር ሊፈጥር ስለሚችል ማለት ነው። ሌላኛው ሁለት ደግሞ በተለይ ቤት ውስጥ የምትሰሩ ሰዎች በተለይ ቤት ውስጥ ለምሳሌ ቤት በማጽዳት ሊሆን ይችላል፣ መወልወል፣ ማነጣጠፍ እንደዛ አይነት ስራዎች የምትሰሩ ሰዎች ጥንቃቄ ማድረግ አለባቸው። ለምሳሌ አብዛኛው ቤት የሚያጸዱ ሰዎች ቤት መወልወል ሊሆን ይችላል፣ መጠራረግ እንደዚህ አይነት ነገሮች የሚሰሩ ሰዎች ከራስ ምታት ጋር በተገናኘ ሊጋለጡ ይችላሉ። ለምንድን ነው? ቤትን በምታጸዱበት ጊዜ ኖርማሊ በምታስተካክሉበት ጊዜ የምትጠቀሟቸው ምርቶች አሉ። ለምሳሌ እንደ ኤር ፍሬሸሮች አሉ፣ እንደ ፐርፊሞች አሉ፣ ሽታ ያላቸው ቤት ውስጥ ያለውን ሽታ ለመቀየር ብላችሁ የምትጠቀሟቸው በጣም ከፍተኛውን ሽታ ያላቸው ሳሙናዎች፣ ኦሞዎች፣ ቤቱን ለማጽዳት የምትጠቀሟቸው የተለያዩ ፕሮዳክቶች ራሳቸውን የቻሉ ውስጣቸው ላይ ኬሚካል አላቸው። እነዚህ ኬሚካሎች ራስ ምታትን ሊያስከትሉ ይችላሉ። ስለዚህ ቤት በማጽዳት ውስጥ ስራ የምትሰሩ ሰዎች፣ ቤት ውስጥ ቁጭ ብላችሁ ቤት የምታጸዱ፣ የምትወለውሉ እንደዛ አይነት ስራ በምትሰሩ ሰዎች በተደጋጋሚ ራስ ምታት የሚያስቸግራችሁ ከሆነ ዋነኛው ምክንያት ከምትጠቀሟቸው ፕሮዳክቶች፣ ምርቶች ጋር በተገናኝ ያሉት ኬሚካሎች የፈጠሩት ችግር ሊሆን ስለሚችል መጀመሪያ ደረጃ ማድረግ ያለባችሁ የምትጠቀሙት ማጽጃ፣ የምትጠቀሟቸው ፕሮዳክቶች ሽታቸው በጣም ዝቅተኛ መሆን አለበት። ኦሞ ሊሆን ይችላል፣ ሳሙና ሊሆን ይችላል፣ ኤር ፍሬሸሮች ሊሆኑ ይችላሉ። የምትጠቀሟቸው ቤት ለማጽዳት የምትጠቀሟቸው እቃዎች ሽታ የሌላቸው ቢሆኑ ይመረጣሉ። ሁለተኛ ደግሞ ቤት በምታጸዱበት ጊዜ መስኮቶችን በደንብ መክፈት፣ ፍሬሽ የሆነ ኤር ወይም ደግሞ አየር ወደ ውስጥ እንዲገባና በተሻለ ሁኔታ ያሉትን ኬሚካሎች ሪሊዝ ማድረግ እንዲችል መስኮቶችንና በሮችን ከፍቶ ማጽዳት የተሻለ ነው። ካልበለዛ ቤት በማጽዳት ብቻ ራሱ የምትጠቀሟቸው ፕሮዳክቶች ራስ ምታትን ሊያስከትሉ ስለሚችሉ፣ ስለዚህ ሽታ ያላቸውን ነገሮች አለመጠቀም መቀነስ፣ ስለዚህ ሽታ ያላቸውን ነገሮች አለመጠቀም፣ መስኮትና በሮች መክፈት በምታጸዱበት ጊዜ ማለት ነው። ሌላኛው ከዚህ ባለፈ ደግሞ አቀማመጥና አቋቋም ነው። ለምሳሌ አንድ ሴት ወይም አንድ ወንድ ለረጅም ጊዜ በአንድ አቅጣጫ ለረጅም ጊዜ የምትቀመጥ ከሆነ ለረጅም ጊዜ የምትቆም ከሆነ እነዚህ አይነት ሁኔታዎች እዚህ ጀርባችን አካባቢ ያለው ስፓይናል ኮርዶች ላይ፣ ሾልደራችን አካባቢ ላይ፣ ኢቨን ኔክ አካባቢ ደግሞ አንገታችን ላይ ቴንሽን ወይም ደግሞ ውጥረትን ሊፈጥሩ ይችላሉ። እንደዚህ አይነት ሁኔታዎች ራስ ምታትን ሊያስከትሉ ይችላሉ። ስለዚህ ለረጅም ጊዜ ቆማችሁ የምትሰሩ ሰዎች፣ ተቀምጣችሁ የምትሰሩ ሰዎች የተለያየ ሁኔታዎችን መቀየር፣ ለምሳሌ ለተወሰነ ሰዓት መቀመጥ፣ ለተወሰነ ሰዓት መቆም፣ ለተወሰነ ሰዓት እንቅስቃሴ ማድረግ፣ እንደዚህ አይነት ሁኔታዎች እዚህ ጀርባችሁ ላይ ባክ ወይም ሾልደር ላይ ስፓይናል ኮርድ አካባቢ የሚፈጠረውን ቴንሽን፣ ሾልደር አካባቢ የሚፈጠረውን ቴንሽን፣ እዚህ አንገታችሁ አካባቢ ኔክ አካባቢ የሚፈጠረውን ቴንሽን ስለሚቀንስላችሁ ከራስ ምታት ጋር በተገናኘ መጋለጥ ዕድላችሁን ይቀንስላችኋል። ስለዚህ ለረጅም ጊዜ የምትቀመጡ ሰዎች እንቅስቃሴዎችን ማድረግ፣ መቀያየር፣ ለረጅም ጊዜ የምትቀመጡ ከሆነ መቆም፣ ከመቆም ባለፈ መቀመጥ፣ መንቀሳቀስ፣ ስለዚህ የተለያዩ ነገሮችን በማድረግ ከአቀማመጥና ከአቋቋም ጋር በተገናኘ ሊመጣ የሚችለውን ራስ ምታት መቀነስ ነው፣ ማስተካከል ይቻላል። ሌላኛው ደግሞ በተለይ ለምሳሌ በጣም የምትበሳጩ ሰዎች፣ በተለያየ ነገሮች የምትናደዱ፣ በተለያየ ነገሮች የምትገቡ ሰዎች ጥንቃቄ ማድረግ መቻል አለባቸው። ለምሳሌ አንድ ሰው ሲበሳጭ ወይም ደግሞ ሲናደድ መጀመሪያ የሚፈጠረው ምንድን ነው? እዚህ ኔካችን፣ አንገታችን አካባቢ፣ ስከልፓችን ወይም ደግሞ ራስ ቅላችን አካባቢና ስፓይናል ኮርድ አካባቢ ላይ ያሉ ጡንቻዎች ቴንስድ ይሆናሉ ወይም ደግሞ ይወጠራሉ። የነሱ መወጠር ራስ ምታትን ሊያስከትል ይችላል። ስለዚህ በተደጋጋሚ የምትበሳጩ፣ በብስጭት የሚያስቸግራችሁ ሰዎች፣ የምትጨነቁ ሰዎች፣ የተለያየ ነገሮች የሚያስጨንቃችሁ ሰዎች ጥንቃቄ ማድረግ አለባቸው። ጭንቀትና ብስጭት፣ መናደድ ቅድም እንዳልኩት አንገት አካባቢ፣ ራስ ቅል አካባቢና ስፓይናል ኮርድ አካባቢ ያሉ ጡንቻዎችን መወጠር ስለሚያስከትል እንደዚህ አይነት ሁኔታዎች ራስ ምታትን ሊያስከትሉ ይችላሉ። ስለዚህ ጥንቃቄዎችን ማድረግ ያስፈልጋል። በተሻላችሁ አቅም ከመናደድና ከብስጭት መራቅ። በተለይ ደግሞ ብስጭት በጣም በቀላሉ የምትበሳጩ የምትናደዱ ሰዎች ልታደርጓቸው የሚገባቸው ድርጊቶች አሉ። ለምሳሌ ያክል እንቅስቃሴዎችን ማድረግ በጣም ያግዛቸዋል። በተለይ እንደ ዮጋ ኤክሰርሳይዝ፣ ከግል ኤክሰርሳይዞችን መስራት፣ መሮጥ፣ ኤሮቢክ ኤክሰርሳይዞችን መስራት፣ መዋኘት፣ ኖርማሊ እንቅስቃሴ ማድረግ፣ ሳይክል መንዳት፣ እንቅስቃሴዎች በተሻለ ሁኔታ ንዴቶች መቆጣጠር እንድትችሉ ስለሚረዳችሁ ከንዴትና ከብስጭት መራቅ ያስፈልጋል።
ሌላኛው የመጨረሻው አመጋገብ ነው። በተለይ ከአመጋገብ ጋር ስናወራ የተለያየ ሂደት ነው ያለው። የተለያየ ሰው የሚመገበው አመጋገብ ይህን ችግር ሊፈጥርበት ይችላል። ለምሳሌ ኮመን ብለን የምንጠራቸው በተለይ ጥቂት የማይባሉ ሰዎች ላይ ራስ ምታትን ሊፈጥሩ ይችላሉ ተብሎ ከሚፈጠሩ ምግብ አይነቶች መካከል አንደኛው ቺዝ ነው። በተለይ ቺዝ እና እንደዚህ ቢዚ የሆኑ ድሪንኮች በተለይ በጣም ሰውነታችን ላይ ከፍተኛውን የካርቦሃይድሬት ይዘት ያላቸው ጭንቀት መፍጠር የሚችሉ ዳይጀስቲቭ ሲስተምን ማዛባት የሚችሉ መጠጦች፣ ፕሮሲድ የሆኑ ሚቶች፣ በተለይ የሚጠባበሱ ስጋዎች በበርገር መልክ ሊሆን ይችላል፣ በፒትሳ መልክ ሊሆን ይችላል። የምንጠቀማቸው ምግቦች ይህን ችግር ሊፈጥሩ ይችላሉ። ስለዚህ ምንድነው መደረግ ያለበት? አሁን ሁሉም ሰው ላይ ችግር ይፈጥራል ማለት አይደለም። አንዳንድ ሰው እነዚህ ነገሮች ተጠቅሞ ምንም ችግር ላይ ይፈጠርበት ይችላል። ስለዚህ እናንተ መለየት ያስፈልጋል። የትኛውን ነገር ስትመገቡ ነው ችግሮች የሚፈጠሩባችሁ፣ ለራስ ምታት የምትጋለጡት? አንዳንድ ሰው እንደዚህ ፕሮሲድ የሆኑ ሚቶችን ሲመገብ ለራስ ምታት ሊጋለጥ ይችላል። ስለዚህ ከምትመገቡት ነገሮች ጀርባ ያሉትን ነገሮች ማጥናት። ለምሳሌ ራስ ምታት ሲያጋለጥ ሲመጣባችሁ ወይም ደግሞ ሲያስቸግራችሁ ተመግባችሁ የነበረው ምግብ ነበረ ወይ? ስለዚህ እነዚህ አይነት ነገሮችን ለይቶ ማወቅ። ስለዚህ ስትመገቡ ራስ ምታት የሚፈጥርባችሁ ምግቦች ካሉ እነሱ ለይቶ ማስቀመጥ ያስፈልጋል። ምክንያቱም አመጋገብ ራሱ ራስ ምታትን ሊፈጥር ስለሚችል ማለት ነው። ከዛ ባለፈ ግን እነዚህን ጥንቃቄዎች አድርጋችሁ አንድ ሰው በአግባቡ እየተመገበ በቀን 3 እየተመገበ በአግባቡ እንቅልፍ እየተኛ በአግባቡ ውሃ እየጠጣ ከአልኮል ነገሮች የጸዳ ሆኑ ጤናማ ነገሮችን እያደረገ ራስ ምታት የሚያስቸግረው ከሆነ ግን የጤና ባለሙያዎችን ማማከር ያስፈልጋል። ቅድም ያልኩትን ነገሮች ምንም ችግር ከሌለባችሁ፣ ከዚህ ሳምንታት ከመስራት ጋር በተገናኘ ምንም ችግር ከሌለባችሁ፣ በአጠቃላይ የጠቀስኳቸው ነገሮች እናንተ ጋር ማይገናኙ ከሆነ ራስ ምታቱ ከነዚህ ውጭ ከሆነ የጤና ባለሙያዎችን ማናገር ያስፈልጋል። ምክንያቶቹ ሌላ ሊሆን ስለሚችል ማለት ነው። በአጠቃላይ እነዚህ ጥንቃቄዎች ብታደርጉ ግን ከራስ ምታት ጋር በተገናኘ ያለውን ችግር መፍታት ትችላላችሁ። በአጠቃላይ ዛሬ ቪዲዮን ይመስላል። ጠቃሚ መረጃዎችንና ምክሮችን እንዳገኛችሁ ተስፋ አደርጋለሁ። ሀሳብና አስተያየታችሁን ኮመንት ላይ ጻፉልኝ። ይህን ቪዲዮ ሼር በማድረግ ሌሎችም እንዲጠቀሙ የራሳችሁን አስተዋጽኦ እንድታደርጉ አበረታታችኋለሁ። በቀጣይ በአስተማሪ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ ይሁንላችሁ።